ሚጣ አባያለ እንዴ? የለም ምን ነው? ቶሎ በል እሺ ለኔ 25 ብር ነው የምትልክልኝ። 25 ብር አሪ ያስታውቅብናል። እንደው ሰለ ለኔ ራሱ 5 ብር ነው የምልከው። ባክህ ችግር የለውም ችግር የለውም። አንቺማ ስልኩን ብትወስጂበትም ችግር የለውም። እሺ ግን ለኔ ነው ብዙ የምትልከው። ምን ለምን ሲባል ታላቀኝ ስለሆንኩ ነው። አንቺ ሙላልኝ በትዩ ራሱ ይሞላልሽ አይደል እንዴ? ሁሌ መጠየቅ አስጠላኝ ባክህ። አረቺ ምን አይነቷ ነች? በእናታችሁ አልሰማሽም? እኔ ነኝ ብዙ ወስደው። እኔ ነኝ አልኩ። አንቺ አላበዛሽም እንዴ? ይኸው ተናግሬያለሁ። በቀሉ አባይ መጣ ላከው። አዎ ግን ሜሴጅ አላጠፋው። ለምን አልገባም። እናታችሁ የለችም እንዴ? መሰለኝ። ስልኳን ይዛለች አይደል? እንጃ። እስቲ ልደውልላት። ቀሪ ሂሳቡ አነስተኛ ነው። ቅድም አይደል እንደ 100 ብር የሞላሁት? 100 ብር ነው የወሰድከው? እዝራ እስኪ መነጽሬን አምጣልኝ። የምን ሜሴጅ ነው የገባው? ወይኔ ጉዴ! እዝራ መነጽሬ እኮ የለም ጠፍቷል። አረ ጓዳ አልጋው ላይ በራስጌ በኩል አለልክ። ስማኝ እዝራ፣ ወይ 95 ብሩን ትልክልኛለህ ወይ እነግረዋለሁ። እስኪ አንቺ ደግሞ ሊነግረው እዝራ አምጣው እንጂ አንተን እኮ ነው የሚጠብቀው። እውነት ነው 100 ብር የሚያክል ነገር ጠፍቶ እሱ ዝም ማለቱ ያናድዳል አይደል? አረ እቺ ልጅ እንትን እኮ ነው አባዬ። መነጽሩ ቢቀርብህ አንተ እኔ ላንብብልህ። አይሆንም ጭራሽ ማንበብ እንደማይችል ሽማግሌ ያየ። አረ እንደዛ አይደለም። ያን ያህልማ አላናቸውም። እንደውም ያለ መነጽር አንብቤ ያሳያችኋለሁ። አዎ አባዬ አንብበው። ውድ ደንበኛችን የ100 ብር ካርድ ብር ነው የሚለው አባዬ። ምንድነው ብርህን ለሰው ልካል ሊሉኝ ነው? አዎ ማን ይሆን የወሰደው? ማን ነው ስልኬን የነካው? እንደው እገለዋለሁ። ጨርሰህ ካንበበው ስልክ ቁጥሩም አለ። የ100 ብር ካርድ ለ0935 እንዴ የእዝራ ስልክ 35 ቤት አይደል እንዴ? ያንቺም 35 ቤት ነው። ቀጥል አባዬ። ለ0935 7643 ወደ እኔ ስልክ ነው እንዴ? መጨረሻው ደግሞ 68 ይሄ ስልክ አንቺ አይደለም እንዴ ሚጣ? አዎ አንቺ ነሽ ብሩን ወሰጂው። አንቺ ኮንሽስ ችግር የለውም ውሰጂው ልጄ። ናዝራ ካርድ ግዛልኝ። ሄሎ ፍቅርዬ፣ ወይ ማሪ እንዴት ነሽ ውዴ? አለሁሉ ውስጤ የትገኝ ነው እንዴ? ለኔ ውዴ በናፍቆት ነው። ጥሩ ናፍቆት ወይ ጉጉት ለቱ ጋር ይሳምሽ ውንጬ ጋር ሻምሽ አሳይም ፍቅር ይኸው ኮሽ የኔ ፍቅር አንቺም ሳሚ የቱ ጋር ይሳምሽ ከጉንጬ ሳሚ አሳይ ይኸው እሺ ቻው የኔ ፍቅር እሺ ቻው። ሄሎ የኔ ፍቅር ማሊበል አማረና ሲቲ የቱ ጋር ይሳም ትሽ ይከካም። ወይኔ ወገቤ። ሰርተህ ጨረስክ እዝራ? አዎ። እስኪ ደግሞ ጓዳዋን አስተካክላት። አረ እማዬ አልበዛም እንዴ? እኔ ብቻ እኮ ነኝ ስራ የምሰራው። ለምንድን ነው ሚጣ የማትታዘዘው? አንተ ስሜን አትጥራ። ምን ልታመጪ? አይሻት አይደል እማዬ? እውነትህን ነው። ሚጣ ሂጂ ጓዳዋን አስተካክል። ስራው እኔ ነኝ እማዬ። ምንም እየሰራሽ አይደለም። አንተ መተሃለው። አረ እባክሽ። እስቲ ቆይ ምንድን ነው የምትሰሪው አንቺ? የሆነ ስራ ነው በቃ። እሺ እዝራ ጓዳዋን አስለው በቃ። እንዴ ሚጣ ደግሞ እሱ ስራሽን ስጨርሺ ቤቱን ትወለውያለሽ። አሁን ባይወለወልስ ምን ይሆናል? አንቺ ትወለውያለሽ አልኩሽ። አረ እማዬ አየሻት አይደል? ኧረ ጥጋብ። እዚህ ቤት ማን ነው? እኔ ነኝ። እንዴ አይናለም እማዬ ሶፎ በቃ ተሰርቷል፣ ግን አንድ ቦታ ላይ ወጥ ነክቶት ነው መሰለኝ አለቃሪ። ማዘር እንዴት ኖት ነው? ይቀመጡ። እሺ እኔ ልጅ እንዴት ነሽልኝ? ቆይ አንዴ ትንሽ ላስተካክልልዎት። ይኸው እሺ ተባረኪ። አሜን። ደከሞት እንዴ? ውሃ ላምጣ? አይ አልፈልግም። እሺ ቡና ነገር እንኳን ላምጣሉት? ችግር የለውም የኔ ልጅ፣ ሀሳብሽ ይበቃል። አንተ ተንከስስ እንዴት ነህ? ምን አደረኩ? ዝም በል። ከጓደኞቼ ጋር ሆናችሁ ሰፈሩን ሩዋንዳ አይደል እንዴ የምታደርጉት? እኔማ የት ሄጄ ሰላም ላግኝ? ኧረ እኔ የምልሽ ግን በቀሉ ሁለቱም ያንቺ ልጆች ናቸው? አይ አንቺ አታዩም እንጂ እኮ እዝራም ስራ ይሰራል። ምን ነው ልጄ? አይ ምንም። አሁን ግድግዳውን እያጸዳው ነበር። በጣም ብዙ አሟራ ገባብኝ መሰለኝ። እኔ ልጅ አይ ብዙ ስራ እኮ አልሰራሁም። ሳሎንና ሽንት ቤቱን አጸዳው፣ ምግብ ሰራው፣ ቡና ፈላው። በቃ ሌላ ምንም ነገር አልሰራሁም። እንዴ በቀሉ ግን እቺ ልጅ አታሳዝንሽም? ሜጋሲ ምን እየሰራ ነው የሚውለው? አይ እሱም እኮ ስራ ይሰራል። ለዝራ አሁን ጓዳውን አጸዳኸው ማለት ሊገምት አላጸዳኸውም። ችግር የለውም ምን ያጸደዋለሁ። በቃ እንዲህ ስትደክም ምንም አትይም? አረ እሱም ያግዛታል እኮ። ይኸው አሁንም ለሱ ነው የምትከራከሪው? አረ እንደሱ አይደለም። አይ ለማንኛውም ተይው፣ በዚህ ሰልፍ ነው ሰላም ልበልሽ ብዬ ገባሁት ነው። እሺ በቃ እሺ ቻው፣ አይዞን። እሺ ልጄ በርቺ። እሺ ሄደች። እዝራ ጓዳውን አጽደው በቃ።
እኔ እኮ ነግሬሻለሁ የምትሆን ሰው አይደለችም። አረ ጭራቅ ነች ጭራቅ። እማዬ መጥቻለሁ። ምን ነው ቶሎ መጣ? አይ ገበያው ባዶ ነበር እና ሁሉንም ገዛክ? አዎ ኩሽና አድርጌዋለሁ። ጥሩ። ሽንኩርት ስንት ብር ገዛክ? ኪሎ 130 ብር። ኪሎ 130 ብር? አረ እኔ ትናንትና 70 ብር ነው የገዛሁት። አረ እባክሽ። አረ እንደዛ የተመሸጥም። አዎ ግን ቆይ አይደል እንደዛ መሸጥ ካቆመ ጨምሯል እኮ። አረ ሙሉ ገበያው በ70 ብር ነው የሚሸጠው። የምን ሙሉ ገበያ ነው? አሁን ገበያ አልነበርኩ እንዴ? እኔ አላቅም። እሺ ቲማቲም ገዝተሃል? አዎ ስንት ብር? ኪሎ 80 ብር። ምን ጉድ ሳይሰማ መስከረም አይጠባሉ። ምን ነው? አረ እኔ 20 ብር ነው የገዛሁት። የእውነትሽን ነው? 20 ብር? አዎ። አንተ ውሻ ብሬን አስበልተህ ይመጣ። አረ እማዬ በእውነት ሙሉ ገበያው ቢዞር እንደዛ የሚሸጥ ሰው የለም። ዝም በል። ሌላ ምንድን ነው የላኩህ? ምስር ስንት ገዛህ? እሺ ምስር 350 ብር ነው። ወየው ጉዴ! በቅርቡ ትደህያለሽ። በቃ እንዴት ምስር በየቦታው በየመንገዱ 15 ብር አይደል እንዴ የሚሸጠው? አንተ ውሻ ተይ በቀሉ ተረጋጊ። ምንድን ነው የምረጋጋው? ብሬን የትንበትኖ እኮ ነው የመጣው። እገልሃለሁ። ተይ በቀሉ። ለነገሩ ምን ይታወቃል? በዛ ዋጋ ሸጠውለትም ላይሆን ይችላል። ማለት እንዴ ልጆች እኮ ከባድ ናቸው። 5 ብር የገዙትን ምቃ 150 ብር ነው የሚሉት። ምንድን ነው ሌብነት ጀመርክ? ምን ማለት? እማዬ ሄሎ አለም ወይ ጋነሜ አለሽ አባባይ አለው ዱንካኔ አታከላሽንኮ አንተ አታከላሽ በጣም እኮ ነው ቢወድሽ እኔም በጣም ነው ቢወድሽ ጣፋጭዬ ወይ ከርሜላይ አንድ ነገር ጠይቅን ቆይ እንጋባለን ግን ምን መጀመሪያ ራስን አጽዳ እሺ ቤትን አጽዳ እሺ ቂዘናም ሄሎ መከታይ ወይ ኩራቴ እንዴት ነሽ አለም አለውሉ ቢራኔ ወደ ቤት አትመጭም ዛሬ አልመጣም ለምን ሰበባ ከፋኝ ለምን ከፋሽ ይግርብ ወንድሜ እሺ የት ነሽ እነ ሹፒ ጋ በቃ መጡ የፍቅር ጥጉን ያህል ለምን ከፋሽ እህቴ እስኮን አያሺ አልቦላም እባካችሁ ጋይስ አንድ ብቻ ይቅራል አያሺ ከሞላ ዛሬ ብራችን እንቀበላለን እየገባችሁ ፖላሩ ከፋኝ ብል ይመስላችኋል የማስመስል ግን ከፍቶኛል መልኬ ሌባ ሆኖ ውስጤን ሰርቆብኛል ጥርሴ በሰዎች ፊት ይስቃል። ሰላም ነው ማዘር፣ ታች ሰፈር የአጥር ነሽ ልጅ ነኝ። እሺ ልጄ ምን ነበር? እማዬ ትልቁ ብረት ድስቴን ስጭኝ እንግዳ እየመጣብኝ ነው። ውይ ሞት ይሳኛል። ሰጧትም ለካ ተቀመጪ ልጄ አመጣልሻለሁ። እሺ ሰላም። እዚህ የታች ሰፈር ልጅ ነሽ እንዴ? አዎ። እና እንዴት የሁሉ ጊዜ ውበት አላየሁትም? የእውነቴን እኮ ነው። ይገርምሻል እዚህ ሰፈር የዱርዬዎች ሁሉ መሪ ነኝ። አታውቂኝም? የምር አላውቅኝም። ችግር የለውም ከአሁን ጀምሮ ታውቂኛለሽ። ምንም ነገር ከተፈጠረ እኔን ጥሪኝ። እሺ የኔ ልጅ ለካ ብረት ድስቱ ሳይታጠብ የተቀመጠው እስካጥቦ ትንሽ ጠብቅኝ። እሺ ይቅርታ። እሺ ችግር የለውም። አንተ ኮፍያን እንዴት ነው የለበስከው? ዱርዬ ይመስልሃል እንዴ? ቶሎ መልሰው። እና ዱርዬ አይደለሁ እንዴ? አንተ እኔ እኮ እንደው እናት ልጄ ዱርዬ ባልሆነብኝ ብላ ትጸልያለች። እኔ እንደው አንተ ሆነ እንኳን በተረፍክልኝ። እንዴት አለው በየሄደበት ሰፈሩ ልጆች እያያዙ ይቀጠቅጡታል። እንደው እንደነሱ ዱርዬ ሆኑ መምታታቸውን ካቆሙ ብዬ ነዋ። አለማዬ ደግሞ ኩዮቹ ብቻ መሰለሽ የሚመቱት? ታናናሾቹም ይመቱታል። እማዬ ውይ ይቅርታ ልጄ፣ ብረት ድስቱ ልጠብና ላምጣልሽ። እሺ እማዬ ቀልድ ትወዳለች። አንተ ዝራ ምንድነው ይሄ? ምን ፓንቴን እስከዚህ እድሜ ድረስ አጥቤልሃለሁ። ከዚህ በኋላ ራስህን ጠብ እያልነገርኩህም ሂድን ከወሰድ ግማታ። የኔ አይደለም። አረ ማዘር ቶሎ ጠቡልኝና ልሂድ። እዝራ ምን ሆነ ነው የምታለቅሰው? አረ እኔ አላለቅስኩም። አይዞህ ለሁሉም ችግር መፍትሄ እናገኝለታለን። አልጋ ላይ የምትሸነውን ነገር ማቆም ስላልቻልክ ነው የምታለቅሰው? አባዬ እኔ አላለቀስኩም። አይደለም ንገረኝ። አሁንም ፖፖ ስለምትጠቀም ነው? አባዬ አላለቀስኩም። እሺ ቂጥህን ማጥበህ እኔ ስለሆንኩ ነው? በስመ አብ እኔ አልችልም ከዚህ በላይ። ሄሎ ናፍቆቴ ወይ ሚዮቴ እንዴት ነሽ የኔ ፍቅር? አለውሉ የኔ ቆንጆ አለ የኔ ጣፋጭ አለ ፍቅር በጣም ናፍቅሽና አንተ ናፍቅሽና የኔ ፍቅር የኔ ቆንጆ በጣም እኮ ነው ቢወድሽ። እኔም በጣም ነው ቢወድሽ። አበባዬ
ويا طلعي بنات الشامل زنبل البيت